Valencia. And this is our playground, known as Vice City. ፍቅረኛሽ ላይ እነዚህ ምልክቶች ካይሽ በስሜት ከበሰለ ወንድ ጋር አብረሽ እንዳለሽ ወቂ። ከዛ ውስጥ ዛሬ ሶስቱን ብቻ ልንገርሽ። ሰላም ዩቲዩብ፣ ዛሬም እንደተለመደው በተለያዩ ሰሞነኛ ቪዲዮዎችና ወቅታዊ ጉዳዮች ዙሪያ ሐሳባችንን ልንሰጥ እዚህ መጠናል ማለት ነው። የዛሬዎቹም ቪዲዮዎች እንደሚመቿችሁ ተስፋ አደርጋለሁ። ወደ መጀመሪያው ቪዲዮ አብረን እንለፍ። ከማለፋችን በፊት ግን ቻናላችን አዲስ እንደመሆኑ በጣም ከፍተኛ የሆነ የሰብስክራይበሮች ድርቅ አለበትና ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮዎችን ላይክ እያደረጋችሁ ብትጀምሩ ለሌላ ሰዎች ዩቲዩብ አልጎሪዝሙ ሪከመንድ ስለሚያደርገው ለኔ ይጠቅመኛል ማለት ነው። ስለዚህ ላይክ አድርጋችሁ እንደምትጀምሩ ተስፋ በማድረግ ወደ መጀመሪያው ቪዲዮ በድጋሚ አብረን እንለፍ። ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆን እንደምትመለከቱት ታዲያ በግ ለብሰው የበግ ልምድ ለብሰው እንደዚህ ወደ ስፔን ሊያቋርጡ ሲሉ አልጄሪያ ውስጥ በቁጥጥር ስር ውለዋል። የምን ሀገር ዜጋ እንደሆኑ እስካሁን ድረስ መረጃው ይፋ አላደረገም። ኢትዮጵያውያን እንደማይሆኑ ተስፋ አደርጋለሁ። ነገር ግን በጣም የሚያስቅና እጅግ በጣም የሚያስገርም ነው። እናንተ ስትመለከቷቸው በግ ይመስላሉ ወይስ አይመስሉም? ሐሳባችሁን በኮሜንት አሳውቀኝ። ነገር ግን ሶስቱም በቁጥጥር ስር ውለዋል። እኔ ኢትዮጵያውያን ሆኑም አልሆኑም ግን ያው አፍሪካዊ ናቸውና የሚያሳዝነኝ ነገር ኑሯችን ነው እንዲህ የሚያደርገን። ያው ከሰሞኑ ሰምታችኋል አይደለ? በቅርቡ አንድ ሶማሊያዊ ዘፋኝ በባህር ስታቋርጥ ከነ ልጇ መርከቧ ጀልባዋ ሰምጣ ህይወቷ ሊያልፍ ይችላልና ከሴሌብሪቲዎችንም ብትሉ ታች ያለውም ማህበረሰብ ብትሉ ችግር ላይ እንዳለን ነው የሚያሳየውና የሚያሳዝን ነገር ነው። ግን በግ ይመስላሉ እና ጭራሽ ነው የማይመስሉት ማለት ነው። ግን እሺ ቢመስሉና ቢያርዷቸው ማን ነው ተጠያቂው? ሲንግል የሆንከው ፈልገህ አይደለም ማተህ ነው ብለን ስንናገር አንዳንድ ወንዶች ሲግማ አላማ አለኝ ነን። ከታች የተፈጠረውም የተንጠለጠለው አላማ አለው። ከዛ ነው በጠዋት ካንተ ቀድሞ ተነስቶ ለአላማው የሚቆመው። አንተ አላማ አለኝ ብለህ ስትነሳ እሱም አላማ አለኝ ብሎ ይነሳል። አፍህን እንዲናገር ፈቅደህ እጅ እንዲንቀሳቀስ ፈቅደህ ልክ እዚህኛው ኦርጋን ጋር ስትመጣ አይ አንተ ቆይ አላማዬን ላሳካብት አይሰማህም። የምን አላማ ነው የሚልህ? ምንድነው አላማ? ሪል የሆነ ፍላጎት አለው። It's not delusion, it's ፍላጎት። አንድ ጓደኛዬ ዙላ አልተቸገርኩኝ መረቅ ያለው ነገር በበላው ቁጥር እኮ ጧጧ ስራ መሄድ ከበደኝ ብረት ነው የሚሆነው አለ። እዚህ መፍትሄ የሚሆነው ሃይማኖት የሚለው ጾም ነው። ኒው ኤጅ ጋር ስትመጡ ደግሞ ኢነርጂውን ለስራ መቀየር ይቻላል ይላል። እኔ ግን የተሻለ ሐሳብ አለኝ። መቁረጥ አንለስ አንተ እስካልተጠቀምክበት ድረስ ኢምፕላንቲንግ ለሽንት የሚበቃህን ያክል አስቀርተ ሌላውን ብትለግስና ሌላው ቢቀጥ የትኛው ይሻላል? መንፈሳዊው የሃይማኖቱ ይሻላል? የኒው ኤጅ ይሻላል ወይስ የጀለስ መቁረጥ የሚለው አይዲያ? ኧረ ተው ግን ተው። ትልቅ ሰዎች በጣም ወደ ሶሻል ሚዲያ እየመጣችሁ ነውና በጣም እያሳፈራችሁ ነው፣ እያሸማቀቃችሁ ነው። አሁን የእርሶ ልጅ ኢማጂን እንዴት ሊሰማው እንደሚችል ማለት ነው። እንደምታዩት ነው ጋይስ። ያው አንድ ላይ ምግብ ከጁሃ ጋር አንድ ላይ እየቀረበ ነው። እዛው በልታችሁ እዛው ተጣጣችሁ ነው የምትሄዱት። ተማሪ እንዴት ይሄን በልቶ አይደለም መውደቅ አይደለም ቢሞት ይገርማል እንዴ? ተማሪ ከግቢ እኮ ተመርቆ መውጣት እንደ ትልቅ አቺቭመንት ነው ለመታየት አለበት። እኔ በድንች ዜርፎር ያየሁት ዛሬ ነው። ይሄንን እያበሉ ጥያቄያቸው የሃርቫርድ ጥያቄ ነው። የሚያበሉት ምግብ ደግሞ ይሄ ነው። እንዴት ነው ተማሪው ይሄን እየበላ ፈንክሽን ራሱ በስትክክል የሚያደርገው? አይደለም አስባችሁታል? ዩኒቨርሲቲ ውስጥ እንደዚህ አይነት ነገር ነው ተማሪዎች እየበላን የኖር ነው አሁንም እየበሉ ያሉትና የምንጠየቀው ጥያቄ ግን ልጁ እንዳለው እንደ ሃርቫርድ ነው። እዛ ነው ጥያቄው የሚወጣው፣ ግን እነሱ በልተው ነው ያን ጥያቄ የሚያወጡት። ልጆቻቸውንም አብልተው ነው የሚጠይቁት ጥያቄውን። እኛ ሀገር ግን አስባችሁታል? ምን በለው ነገር ግን ጀለስ በዚህ ብታመሰግን ነው የሚሻለው። ይሄንኛውን ቪዲዮ ደግሞ ስታይ ይዘገንናል ማለት ነው። ዩኒቨርሲቲ ኢንስቲትዩት ምናምን እኔ አላምንበትም። ያያችሁ ነው ፓስታ ቀን እኔ በመማርበት ሰዓት ሮብ እና አርብ ነበረና የፓስታ ቀን እንዴት እንደሚደብር ሳር የሚል ፓስታ ነው የሚቀርብላችሁ። ደግሞ እንዴት እንደሚቀቀል እያያችሁት ነው። የት እንደሆነ አላቅም፣ የት ዩኒቨርሲቲ እንደሆነ ግን በጣም ነው የሚያስጠላው። ግን እንደዚህ አይነት ሰዎች እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ሲለቀቅ ወዲያው እኮ እርምጃ መወሰድ አለበት። እዚህ ጋር አሁን እቺ ሴትዮ
ብትቀጣ ወይ የሆነ ነገር እርምጃ ቢወሰድባት ወይ የእርምት ነገር ቢወሰድባት ሌላም ቦታ ይሄ ነገር እንዳይደገም ትምህርት ይሆናል ብዬ አስባለሁ። ግን እንዲሁ በቃ ሶሻል ሚዲያ ጋር መሳቂያና መቀለጃ ሆኖ ካለፈ ነገ የማይደገምበት ምንም ምክንያት የለም። በጣም ብቻ የሚያስጠላው ስግጥ ፍምስ ደግሞ መጣችላችሁ። ሰግጥ እስኪ አተሰግጥ እስኪ እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስ። እስኪ ሰግጥ ድድብ በል እስኪ። አሁን አንሰግጥም። መሰገጥ አገር አሳድጎ አያቅም። በቻይና አንድ አባባል አለ፣ ባምፒንዚሱ። ይህ ማለት ያለ ዕውቀት ያለ ደረጃ ፈመስ መሆን መፈለግ፣ ያለ ስራ ሀብታም መሆን መፈለግ። ይህ አዝማሚያ ነው። ይህ አዝማሚያ ለትውልድ አይመከርም። ለትውልድ የሚመከረው መስራት ነው፣ ዕውቀት ነው፣ ኢኖቬሽን ነው፣ ቴክኖሎጂ ነው፣ ማኑፋክቸሪንግ ነው። ሰውን ዕውቀትን ጣልና እንዝላሉን ዝለል ተብሎ አይመከርም። እንዲያውም ሳይመከርም ጀርባውን አዙሮ ጡን እያነቃነቀ ቪዲዮ የሚሰራ ሃይማኖትን ከሃይማኖት ለማጣላት የሚሯሯጥ በባዶ ዕውቀት ከፊት ለፊት ካልተቀመጥኩ የሚል በስቷል። ለዚህ ትውልድ መነገር ያለበት እንደ ቻይና እንስራ ነው። ቻይና የሚሰሩን ታበረታታለች። ህዝብን ያንን ሁሉ ህዝብ እየመገበች የምታድረው ሰርታ ነው፣ ሰግጣ አይደለም። ስለዚህ ትውልዱን ስራ ነው፣ ዕውቀትን ነው፣ ኢኖቬሽን ነው ማበረታታት ያለብን። ቻይና ውስጥ ፊልም እንኳን ሲሰራ አስጸያፊ ምግብ፣ ከታያፊ ንግግር፣ ከታሪክ የሚቃረን ታሪክን የሚያጣምም ነገር እንዲሰራ አይፈቀድም። እዚህ እኮ እየተፈለሰፈ በምንጣላበት ሀገር፣ እየተፈለሰፈ አንዱ ላይ እንዲነሳ በሚደረግ ሀገር አሁንም ጭራሽ ሰግጥ የሚል ተጨምሮበት። አትሰግጡ፣ ተማሩ፣ አትሰግጡ፣ ጣሩ፣ አትሰግጡ፣ ስሩ፣ አትሰግጡ፣ እውነት አውሩ፣ ከእውነት በተቃራኒ አትሂዱ፣ አትሰግጡ። ቻይና ለዚህ ጉዳይ ማነቆ አደረገች። እየተነሳ ዝም ብሎ ያለ ዕውቀት የሚለፈልፍን ሰው ዕውቀት ሰርቲፊኬት ፍቃድ ያስፈልገዋል አለች። በተለይ በጤና በህግ በሶሻል አፌርስ ላይ የሚናገሩ ሰዎችን ያለ ዕውቀት አትለፍልፍ ብላ ማነቆ ፊልም እንኳን ሲሰራ አስጸያፊ ስድቦች እንዳይኖሩ፣ የታሪክ መጣመሞች እንዳይኖሩ ቁጥጥር ታደርጋለች። መበረታታት ያለበት ዕውቀት ነው። መበረታታት ያለበት ኢኖቬሽን ነው። መበረታታት ያለበት ግብርና ነው። ጥሪ አድርገው ለመሸለም የሚሰበስቡት የሰገጠን ነው። አረ የሰራን፣ አረ ተማሪዎችን የተሻለ ዕውቀት ያላቸውን መሰገጥ አገር አሳድጎ አያውቅም። እኔ በግሌ ማለት ነው አዶናይ ከሚባል ልጅ ጋር በፊት ምንም ችግር የለብኝም ነበር። ግን ይሄ ሰግጥ ፈመስ የሚል ነገር አገርን የሚያቀጭጭ ሐሳብ ነው። ጭራሽ ሊበረታታ የሚገባውን ጉዳይ አይደለም። በቃ ሁሉም ሰው እኮ እየወጣ እየተጨማለቀ ነው ሶሻል ሚዲያ ላይ አይደለ? ይሄንን ልናበረታታው የሚገባው ነገር አይደለም። እንኳን አበረታተነው ሳናበረታታውም እየሆነ ያለ ነገር ነው ይሄ ሰውዬ እያለ ያለው ነገር። ግን አዋቂው ውጣ ሰግጥ ምናምን ከማለት ዕውቀት ያላችሁ ሰዎች፣ ሼር የምታደርጉት ነገር ያላችሁ ሰዎች በድፍረት በኮንፊደንስ ወጣችሁ ሶሻል ሚዲያ ላይ ያላችሁን ነገር ሼር አድርጉ፣ ለሰው አሳውቁ ማለት አንድ ነገር ነው። ግን ሰግጥ ምን ጥቅሙ ምንድነው? የኛ ሀገርስ የሚያስፈልጋት እንደዚህ አይነት ነገር ነው እንዴ? አይመስለኝም። ቀለበት ያረጋችሁ ወጥቻለሁ አለች። ይቅርታ ይደረግልኝ፣ አዎ አርጋለሁ፣ ስህተት ነው ወጥቻለሁ ብላ ነው ያሳወቀችው። አይ ለተውጣት ስላለች ነው አንሱን አናቀ እሱ ፈጣሪ። ይሄኛው ደግሞ ሌላኛው ድምጽ አሁን ቅድም ያወራው እሱ አንድ የጀመርኩት ሱስ ሆነብኛል። ተሰማታለሁ ድምጿን እናሰማለን እሷን እና ሊጉም ቢዘጋ ምንም አሉ ምስኪኖች አሉ ቤተሰቦቻቸው ነው ማጥራት አለብን። እኔ ጠርቶ እንደ አዲስ መጀመር ይችላል እንጂ ቢፈርስም ሊጉ ችግር የለም አሉቲ። በጣም ሾክ ነው ያለው። ማንንም የሚያቆመን የለም፣ እናጠራዋለን ከስር መነጭ ነው። እኛ ባይዘው ይሄን መረጃ እኮ ዴሊቨር ስናደርግ የሚታወቅ ነገር ነው። ባይዘው ይሄ አሁን በ6 ወር በ4 ወር ነው የመጣ ነገር አለ። ሲወርድ እንደ ባህል ይዘውት የመጡት ነገር ነው እንጂ ይሄንን ማንም የተናገረ ነገር የለም። እኛ ነን ያወጣነው። እኛ የሚደርስብን እናውቃለን። የሚያቀዱልን እቅድ እናውቃለን። ያስገድሉን እንደሚችሉ እናውቃለን። ግን በቃ ይሄን አድርገን ትውልድ ማዳን ብንሞት አይቆጨኝ። ማርያምን በእውነት እኔ በሞት አይቆጨኝ።
በጣም እውነት በጣም ያው ሰሞኑን የሰማችሁት ወሬ አለ። የኢትዮጵያ ብሔራዊ ቡድን የሴቶች ብሔራዊ ቡድን ልጆቹ ጋር ተፈጠረ የሚባል ነገር አለ። በጣም አጸያፊ ቀፋፊ የሰው ልጅ የሰው ፍጥረት ሊያደርገው የማይገባ ነገር ነው ያደረጉ ተገኙ የተባሉት እነዚህ ልጆች። እነዚህ ወንድሞቻችን ጋዜጠኞች ደግሞ ይህንን ነገር አጋልጠዋል፣ ለህዝብ ይፋ አድርገዋል። ልናበረታታቸው ልንደግፋቸው ሌሎችንም እንደዚህ አይነት ስራ እንዲሰሩ ወደፊት ልንገፋፋ ነው የሚገባው እና በጣም ያስጠላል። እኔ በጣም እያሳሰበኝ ያለው ነገር ምንድነው መሰላችሁ? የትኛው ቤተሰብ ነው ከዚህ በኋላ ወላ ሴት ልጆቹ ኳስ ተጫዋች እንዲሆኑ ፑሽ የሚያደርገው የሚያበረታታው የሚለው ነገር ያሳስበኛል። መውደቁ ነው ኳሳችን። በጣም ያስጠላል። ካሁኑ እርማት ሊደረግበት ይገባል ይሄ ነገር ባይኔ እኔ በግል GTA እንደምታውቁት ተስፋ አደርጋለሁ። GTA ቫይስ ሲቲ ጌም ማለት ነው። ብዙዎቻችን ከድሮ ጀምሮ እየተጫወት ነው። በየጊዜው አፕዴት እየተደረገ ደስ የሚል ትውስታን ሰዎች ጋር እየጫረ የቆየ ጌም ነው። አሁን ደግሞ ኢትዮጵያ ውስጥ ልክ እንደዛ ጌም ላይ እንዳሉ ሰዎች አክት የሚያደርጉ ልጆች አይቻለሁ እና ቪዲዮአቸውን እንየው። Why are we here and who the hell is this asshole? Don't worry, he's with me. It's been 19 years. Now we're here. I got us a job with Lucia in Vice City. Okay, CJ, you ready? Oh shit. Here we go again. Whoa! The name's Moretti. And me? Well, I'm Lucia. And this is our playground, known as Vice City. The land where there is no end to any possibility. This is where we make money, and a place where we get jobs done with some, well, interesting characters. Please tell me you picked up the guy from the airport. What fucking guy, Michael? I thought Franklin was doing that. Franklin, please tell me you're at the airport, man. አይ ቲንክ አዳማ ነው መሰለኝ ያሉት ልጆችና የሚገርም ስኪል ነው። ካሜራማኑ ደግሞ አንግል አጠባበቅ ሆነ ደስ ይላል። ሪል ጌሙ ላይ ያለ ነው የሚመስለውና ይመቻቸው። ፍቅረኛሽ ላይ እነዚህ ምልክቶች ካይሽ በስሜት ከበሰለ ወንድ ጋር አብረሽ እንዳለሽ ወቂ። ከዛ ውስጥ ዛሬ ሶስቱን ብቻ ልንገርሽ። መጀመሪያ አንቺን እንዳስከፋ ጥፋት እንዳጠፋ በገባው ጊዜ ይሄንን ያደርጋል። ምኑ ኪሎ ነው ባጋችሁ? ተጃጅሎ አጃጃለን እኮ። ለማንኛውም ምክር ከማን መቀበል እንዳለባችሁ ሴቶችም ሆናችሁ ወንዶች እያወቃችሁ የብርድና የውርጭ ሚኒስቴር አስታወቀ። ከዚህ በኋላ በብርድ ምክንያት ለሚታመም ማንኛውም ተማሪ ኃላፊነቱን አልወስድ። የኢትዮጵያ የብርድና ውርጭ ሚኒስቴር ክቡር ዶክተር ሊበላ በውርጩም የፍቅር ግንኙነት የጀመሩ ወንድ ተማሪዎች በይበልጥ ለብርድ ህመም እንደሚጋለጡ ተናግረዋል። ሴቶችማ ምን ችግር አለባቸው? እዛ ዶርማ ለጥብላ ወንዱን በብርድ ስታስደንሰው ታድራለች። ይሄን ምስኪን ስሙት፣ በብርድ እያስደነሰው ዶርማ ውስጥ ነኝ አለ። እንደምወድሽ ታያለሽ ግን ተራራማመኝ ኧረ አልጋ ላይ ተንቼ እያወራሁሽ ነው። ደቅ ብዬ እንቅልፍ አልመጣ ብሎኛል። በቃ ያንቺን አፍቀት እኮ አላስተኛለኝ። እኔ ወዲሻለሁ አብርድ ነው ሙጭ ብዬሽ ሙጭ ዶርም የኔ ክቡር ዶክተር ሊበላ በውርጩ አክለውም ከዚህ በኋላ የሴቶችና የወንዶች ዶርም ባንድ ላይ ቢደረግ ቢያንስ በብርድ የሚታመም ተማሪ አይኖርም ሲሉ ምክር ሐሳባቸውን ገልጸዋል። ምን ይሻላል? ተማሪ እኮ በብርድ አለቀ። ቆይ ምን እናድር? አሁን እነዚህ ተማሪዎች ቢታመሙና በብርድ አንድ ነገር ቢሆን ማን ነው የሚጠየቀው? እኔ እንደ ብርድ ሚኒስቴር እኔ ኃላፊነቱን አልወስድም። እንደ ሐሳብ ግን የወንዶቹም የሴቶቹም ዶርም ባንድ ላይ ቢሆን እና እንደ ፍጥርጥራቸው ቢሆኑ ቢያንስ በሙዚቃ እንጂ በብርድ የሚደንስ ተማሪ አይኖርም። ምን ያዘልልሃል? ሊበላ ምንም ያዘልልህ አይዲያንታ ክሬቲቪቲ ይሏል። እንደዚህ ነው። ይመቻቸው። ግን አስባችሁታል? የሴቶችና የወንዶች ዶርም አንድ ላይ ቢሆን በቃ ፋሚሊ ተመስርቶ ምናምን በልጅ ነው የምትመረቀው፣ መቼም በዲግሪ አይደለም። ኤኒዌይ ቤተሰቦች ዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህንን ይመስሉ ነበረ። የሰጧችሁ ሐሳቦች እንዲሁም ያመጣሁላችሁ ቪዲዮዎች እንደተመቿችሁ ተስፋ አደርጋለሁ። ለመጨረሻ ጊዜ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ እያልኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።